እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍጩ። አብርሃም የሚሆንሽ ሰው አይደለም ወይ እሷን ወይ አንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍጩ። አብርሃም የሚሆንሽ ሰው አይደለም ወይ እሷን ወይ አንቺን መምረጥ መቻል አለበት። እዚህ ጋር ገብቶሻል። ሄርሜላንም ትሪት እያደረገ አንቺንም ትሪት የሚያደርግበት መንገድ በጣም የሚደብር ነው። በጣም ዙሪያው ያሉ ሰዎች በሙሉ ህይወት ውስጥ እየገቡ የሆነ እንደ ልባቸው መሆኑን ሲችሉ ማንም እንደፈለገ እየመጣ ገባ ህይወቱን መበጥበጡ እኔ በጣም እያስጠላኝ ነው። አሁን እየሆነ እንዳለው አይነት የሚሄድ ከሆነ አብርሃም የሚሆንሽ ሰው አይደለም። እውነት ለመናገር እኔ እዚች ጋር ከአንቺ ጋር ብዙ ነገሮችን አሳልፋቸዋል፣ ብዙ ነገሮችን ታውቂያለሽ። እኔ ግን እስካሁን ድረስ ብዙ ነገሮችን ችያለሁ። እሱን ነገር እኔ አስቤበታለሁ። በመጀመሪያ ደረጃ ያው ትንሽ ነገሮችን እንደዚህ ቅዝቅዝ አለ ወይም ዘገየ ምናምን እንጂ እኔ ሀሳቤን ወደኋላ አላልኩኝም። አሁንም ቢሆን ያው ከልጁ ጋር መገናኘት አለበት ፊት አትንሺው ምናምን የሚሉ ምክሮችን ስለሰማሁ ነው አሁንም እያገኘሁት የነበረው እንጂ ድሮ የነበረኝን አቋም ታውቃላችሁ። አሁንም ከዛ አቋሜ ፈቀቅ አላልኩም። አብርሃም የማይሆን ነገር ከሆነ ሄርሜላንንም አንቺንም አግብቶ ሊኖር የሚችል ሰው አይደለም። ከአንቺ ጋር ልጅ አለው። ከሄርሜላ ግን ጋር እየሄደ ያለበት መንገድ ደግሞ በጣም የሚያስጠላና በቃ የሆነ በጣም የወረደ ነገር ነው። ሄርሜላ አሁንም ድጋሚ ያገኘችን ቀን ምንድነው ያለኝ? እኔ አላመጣኋትም ነው ያለኝ። እዚች ጋር እኔ በአንድ ራስ ሁለት ምላስ ከሆነ ሰው ጋር አብሬ መኖር አልፈልግም። በምን አይነት መንገድ ይቅርታ አንቺን መጠየቅ እንዳለብኝ አላውቅም። በቃ ብዙ ነገሮች እንደ የሆነ አይምሮ ሰላም እየተሰማኝ አንቺን በዚህ ልክ ማስቀየሜና ማስደበሬ ትክክል አይደለም። ማናየልኝ ተጋያለ የኔን ሰው አገኝ ብዬ ስላጣው መሆኔን። ሰላም ቤተሰቦች እንዴት ናቸው? ሁለቱ ያላቸው ግንኙነት በቃ እስከምን ድረስ እንደሆነ ለህዝቡ ሁሉም ማወቅ አለበት ብዬ ስላሰብኩኝ እንደገመት ነው። ሩታናት አይገርምም? ሰላም ኦኬ እንትን ቁጭ በሉ ብንቀመጥ አይሻልም? እኛ የተቀመጥንበት ነበር። ለምን ነበር የጠራችሁ? ንገረኝና እኔ መጀመሪያ ምንም ነገር ከማውራቴ በፊት ሩታ በጣም እኔ እንዴት ሆኜ ይቅርታ መጠየቅ እንዳለብኝ አላውቅም። በምን አይነት መንገድ ይቅርታ አንቺን መጠየቅ እንዳለብኝ አላውቅም። በቃ ብዙ ነገሮች እንደ የሆነ አይምሮ ሰላም እየተሰማኝ አንቺን በዚህ ልክ ማስቀየሜና ማስደበሬ ትክክል አይደለም እና ለዛ ደግሞ እንዴት ተነስቼ እንዴት ሆኜ ይቅርታ መጠየቅ እንዳለብኝ አላውቅም። ይቅርታ እንድታደርጊ ለመፈልገው አንድ ነገር ቢኖር ማለት ነው በጣም ማለት የሆነ ነገሮችን ባለፈው ራሱ ሄርሜላና አብርሽን ሩም ላይ ጠርቼ እንደዚህ አይነት ነገር ማድረጌ የአእምሮ ሰላም አልሰጠኝም። በቃ ካየሁ በኋላ አንቺ ደብሮች ስትሄጂ ምን ያህል ሊከፋሽ እንደሚችል አንድ ላይ ሆኖ ስታያቸው ያን ነገር ምን እውነት ለመናገር አንቺና አብርሽ ልታወሩ እንደተቀጣጠራችሁ አላወኩም። በቃ ምንም አላሰብኩም ነበረ የዛን ቀን ማለት ነው እና ለዛ ነው ምንም ያሰብኩትም ነገር ስላልነበረ ግን ሁለቱ ያላቸው ግንኙነት በቃ እስከምን ድረስ እንደሆነ ለህዝቡ ሁሉም ማወቅ አለበት ብዬ ስላሰብኩኝ ከአቤልና ከብሩክ ጋር ከሄርሜላ ጋር በመሆን አብርሽን ፕራንክ ለማድረግ ብቻ ነበር ያሰብኩት እና ለዛም ነው አንቺ እንደምትመጪ ስላልገመትኩኝና ስላላሰብኩኝ ነው ያን ነገር ያደረኩትና ለዛም ደግሞ ከዛ በፊትም ብዙ ማለት ያረኳቸው ያጠፋኋቸው ጥፋቶች አሉና በዛም በጣም ይቅርታ። እሺ ይሁን ችግር የለውም። ግን እኔ በዛ ሰዓት ስለመጣውና ስላልመጣው አልነበረም እንደዚህ አይነት ተግባር ማድረግ የነበረባችሁ። ሲቀጥል ከናካቴው ይሄ ነገር ማድረጋችሁ ስህተት ነው። እኔ ስለመጣውና ስላልመጣው አይደለም። ገባ? ኤኒዌይስ ችግር የለውም ይሆንላችሁ። ግን ብቻ እኔ በጣም በብዙ መንገድ ነው እየደበረኝ ነው። በጣም ዙሪያው ያሉ ሰዎች በሙሉ ህይወት ውስጥ እየገቡ
የሆነ እንደ ልባቸው መሆን ሲችሉ ማንም እንደፈለገ እየመጣ ገባ ህይወቱን መበጥበጡ እኔ በጣም እያስጠላኝ ነው። እና ኖርማል ነው ግን ችግር የለውም። ወደኋላ የምመለስበት ነገር ስላልሆነ ችግር የለም። አይቀጥልም ካሁን በኋላ። ግን ያው ምንም ማለት ነው። እኔ ህይወታችሁ ላይ ገብቼ እናንተ መበጥበጥ የሆነ ሰላም እንደ ጓደኝነቴ ሰላም መፍጠር እናንተን የሆነ ጥሩ ነገር ላይ ጥሩ ደረጃ ላይ እንድደርሱ ማድረግ እንጂ እናንተን የመበጥበጥ ፍላጎት አልነበረኝም። ግን የሆነ አንድ ምነግርሽ ነገር አለ። ምንም ህይወት ላይ ገብቼ በጠበጥኩኝ እናንተ ህይወትን ማበላሸውን ብቻ። ግን አንቺ መልካም ጥሩ ሰው ነሽ። ብዙ ነገሮችን ሳልረዳሽ ብዙ ነገሮችን ሳላገናዝብ በቃ ብዙ ነገሮችን ለማድረግ ሞክሬ ነበረ። ግን ሁሉም ነገር ይሁንና መጨረሻ ላይ ግን ለአንቺ በጣም ትልቅ ነገር እና መወሰን ያለብሽን ነገር ልነግርሽ እፈልጋለሁ። የሆነ የተመለከትኳቸው ምክንያቱም እኔ አዲስ አበባ አንቺ እዚህ ሆነሽ እኔ አዲስ አበባ ነበርኩኝ። ከዛ በተጨማሪ ደግሞ ብዙውን ጊዜ ከአብርሽ ጋር ነበረ ማሳልፈው እና ከሄርሜላ እና አብርሽ ብቻ መጨረሻ ላይ ነግርሻለሁ ያለውን ነገር። ከዛ በፊት ግን ካሌብ የሆነ መናገር የሚፈልገው ነገር አለ እና ያንን ነገር ከገለጸልሽ በኋላ ምንም ነገር ፈልገው ነገር አለ። ሩታዬ ማለት እኔ አሁን ምክንያቱም እንደዚህ ተፈጥሮ እንደዚህ ክፍተት ተፈጥሮ እንደዚህ ባናወራ ደስ ይለኝ ነበር። ምክንያቱም ያው ትዳር ክቡር ነገር ነው ብዬ አምናለሁ። እንደዚህ ብዬ ከአንቺ ተሽዬ ለመክርሽ ሳይሆን ትዳር ክቡር ነገር ነው። አንዳንዴ እንደዚህ ሶስተኛ ሰው ብዙ ጓደኞች አብሶተሩ ሲገቡ በጣም የሚደብር ነገር ነው። ትዳር ደግሞ ሁለታችሁ ብቻ ተቀምጣችሁ የምታወሩበት ላይፍ ነው ብዬ አምናለሁ። ብዙዎቻችን ደግሞ ገብተን ለማስተካከል ብሎ የሚገቡ አንዳንድ ጥሩ ያልሆኑ ልጆች አሉ። እነዛ ሰዎች ገብተው ብዙ ነገሮች ተፈጥሯል። አሁን የተፈጠረው ነገር ተፈጥሯል፣ ኦልሬዲ አልፏል። ነገር ግን እኔ አሁን ሩታዬ ማለት ከዚህ በፊት ያው ጠበቃው አንዳንድ ነገር አውርቶኛል፣ ቪዲዮዎች ታያለሽ ብዬ አስባለሁ። ስለዚህ ያ ጠበቃ እናንተ ጋር ክፍተት እንዳይፈጠር ብቻ የተሻለ ነገር ለመፍጠር ብቻ ብዬ ከእሱ ጋር ኮኔክሽን ኖሮኝ ከአብርሽ ጋር ማወራቸው አንዳንድ ነገሮች ነበሩ እና እነዛ ነገሮች እኔ ይጠቅማቸዋል ብዬ ነበር የማስበው። ትዳራችሁን ለማዳን እና የነገ ህይወታችሁን ለማስተካከል ነበር እነዛን ነገሮች እያደረግኩ የነበረው። ነገር ግን አሁን ላይ አብርሽ ላይ የማይበት አንዳንድ ደስ የማይሉ ነገሮች አሉ፣ የሚደብሩ አንዳንድ ባህሪያቶች አሉ። ከሄርሜላም ጋር ብቻ ብዙ ደስ የማይሉ ሩታ ጠበቃው የአንቺ ጠበቃ ለአንቺ አይሆንሽም። ምክንያቱም እኔ ያስታርቃቸዋል ብዬ የተሻለ ነገር ይፈጥራል ብዬ ለአብርሽ አገናኝቸው ነበር። ከአብርሽ ጋር እንዲያወሩ ነገሮች አመቻችቼ ነበር። እኔ ያስታርቃቸዋል ብዬ ያሰብኩት ያ ጠበቃ ለአንቺ አይሆንሽም። አንቺ ሚስጥር ነው ብለሽ የነገርሽው ላይፌ ነው ብለሽ የነገርሽው እንዲያስተካከል አንዳንድ ነገሮች ለጠበቃው የምትነግሪው እያንዳንዱ ነገር ለአብርሃም ሄዶ እየነገረ ነው፣ እያቃጠረው ነው። አንቺ ሚስጥር ነው ብለሽ የምትነግሪው ነገር ጠበቃ በቃ ሌላ ነገር እየፈጠረ ነው። እኔ ያን ጠበቃ ከእንግዲህ እንድታገኙ አልፈልግም። እኔ ምናልባት ዘመዴ ሊሆን ይችላል፣ እማውቀው የኔ ፋሚሊ ሊሆን ይችላል፣ ግን ከአንቺ ህይወት አይበልጥም፣ ከአንቺ ትዳር አይበልጥም። ስለዚህ ያ ጠበቃ እያንዳንዱ የምታወሪው ነገር ሄዶ ለአብርሃም እየነገረ ምንድነው? ሄርሜላን ፈልጋለን። ሄርሜላን ፈልግ። ስለምን ፈልጋት? ግዴታ መናገር አለ። ምን ያለው እኮ ጋር ለዛ ኮንሶን ይፈልግቆት አይደል? ምን ብላለች? ምን ብላለች? ሄርሜላ ማለት ነው አንተ ጋር ስትመጣ ብቻ ነው ዝምተኛ ወይም ደግሞ ጽዋ ለመምሰል የምትሞክረው። ብዙ ነገር ተናግረዋለች አብረሽ ላይ ሄርሜላ የነው ተወስዳት ጀምር የሚያስጠሩ ቴክስቶች እየላክልኝ ነበር እኮ አንተ። ይኸውልሽ በዚህ ያክል አፍሽን ባከብች ይሻልሻል። እሺ ተረጋጋ። አብረሽ ቢቆየው የሚያርዱሽ እኮ ተረጋጋሽ ጀምር ካንተ ጋር ተናግረን እንጂ ቆንጆ መሳካት እኮ አቅቶኝ አይደለም። ወደረሽ ተረጋጋ። አሁን በህይወትም የተቀመጥከው በአብርሃም በኩል ስለማውቅ ነው እንጂ በህፃን ልጅ ሆና ማታወሪሽ ነው የምታወራው። በጣም ልመሽ ነው እጅሽ ምን ግዴታ መናገር አለ። ምን ያለ ኋላ እየተከታተሉኝ ነው አብረሽ እኮ ለምን ምንም አትሆኝም። ተረጋጊ ሄርሚ አቻለሁ በጣም እኮ ለምን ንገሪኝ። ለምን የምትፈሪው? ምን አድርገሻል? ምን ያጠፋሽ ነገር አለ? እየተከታተሉኝ ነው። እኔ ምንም ያጠፋሁት ነገር የለም። ከዚህ በፊት ቴክስት እያጨናነቁኝ ነው። አብርሃም ምንም ያደርጉት ነገር አለ እኮ። ተረጋጊና ለማስረዳት ሞክሪ። እሺ ነይ ቁጭ ተረጋጊ። ቆይ ቀድመሽ ተረጋጊ። አሁን አንተ አለክ ምን ብለሻቸዋል? ለምንድን ነው ከነሱ ጋር የምትታዩ? ምንም አልተጣላሁም። ደረጃው ሊፍቱ አይሰራም ነበር። እሺ እንደሆነ ነገር ሆኜ ነው ሁላ የመጣሁት። አብርሽ ኋላ እየተከተሉኝ ነበር። ምን ሊያደርጉኝ እንደሆነ አላውቅም። በጣም እያስፈራሩኝ ነው። በጣም እየዛቱብኝ ነው። እገልሻለሁ እያሉኝ ነው። አብርሃም እንደሚሻለኝ ሁለታቸው ብቻ ናቸው ወይስ ሌላም ሰው አለ?
እኔ ጓላቸው ሌላ ሰው ይኖር ምን እያዙም ስለትያዙ ሆኑ እየሰራ ነው። ስለዚህ ጠበቃውን ድጋሚ እንዳታገኙ እና ፋይልሽን የራስሽን ላይፍ እንዳትነግሪ ነው የምፈልገው በዚህ ሰዓት። እሺ ምን አለ መሰለህ ካሌ፣ በመጀመሪያ ደረጃ እሱ ጠበቃ አይደለም፣ በቃ ዝም ብሎ አማካሪ ነገር ነው አይደል? ማን ቆመን ውሳኔ ለመወሰን የሚያደርስ ደረጃ ላይ አልደረስንም። ፕሮሰሱ ገና ነው፣ እዛ ድረስ አልደረስንም። ገባ? ስለዚህ እሱ ጠበቃ ነው ሊባል አይችልም። ግን ደግሞ አዎ እርግጥ ነው አማክሬዋለሁኝ። ያማከርኩትም አንድ ቀን ነው እና ነገሮችን ሳይ ምንም ደስ ስላላለኝ ትቼዋለሁ። ምናልባት አንተም ጋር በምታየው ነገር አንተንም የሚያሳይህ ነገር አብርሃምም ጋር የሚያደርገው ሄደው የሚያወራው ነገር ስለተውኩትም በእል ሊሆን ይችላል እንደዛ እያደረገ ያለው። እኔ ትቼዋለሁ። ከአንድ ቀን ውጭ አንድ ቀን ማነው አውርቼውም አላውቅም፣ አግኝቼውም አላውቅም። ከዛ አወራሁትኝ ነገሮችን ሳይ እንዲሁም አንዳንድ ነገሮችን ስሰማ እሱ ሰውዬ ለእኔ እንደማይሆንና ካወራሁት በኋላ ድጋሚ እንገናኛለን ብለን ተቀጣጥረን ነበረ። ከተቀጣጠረን በኋላ ደግሞ አብርሃምን እንዳገኘውና ከኔ ጋር ያወራውን ነገር በሙሉ መረጃ ለእሱ እንደሰጠው ስሰማ ሙሉ ለሙሉ አቆምኩኝ ከእሱ ጋር ያለኝን ነገር ማለት ነው። ስለዚህ በዚህ ጉዳይ ላይ ምንም እንድትጨነቅ አልፈልግም። ሩታዬ በእርግጥ ልክ ነሽ፣ ግን ደግሞ አሁን ያጠበቀው አንዴ ከአብርሃም ጋር ስላገናኘሁት ሁላ ከዛን ቀን በኋላ አንቺ አንዴ ምናልባት የሆነ ያላገኘሽው ነገር ግን እሱ ምን እንደሆነ አላውቅም ድጋሚ እያገኘው ጀስት የሆነ ስለተውሹ ተናዶ ይሆን አላውቅም፣ ድጋሚ ስለማትገናኙ ሌላ ነገር አስበው ይሆን አላውቅም። ብቻ የሚፈጥራቸው ነገሮች አንዳንድ የሚያወራቸው ከዛን ቀን በኋላ ራሱ ድጋሚ ድንገት ቤት ሲሄድ ቤት ቁጭ ብሎ አንዳንድ ነገሮች እያወሩ ምናምን ሁላ ልጁ አብርሃም ሌላ ነገር እንዲያስብ ነው እያደረገው ያለ። ይቅርታ አድርግልኝና ካሌብ ከዚህ በኋላ አፉ እንዲከፍት አልፈልግም። ጠበቃ ሆነ ማንም ማለት ነው እዚህ ጋር። በመጀመሪያ ደረጃ በጣም ነው የምታስመስሉት የአብርሽ ጓደኞች ማርያምን። እኔ ወይ ሰው አይሏችሁ ወይ ምን አይሏችሁ እኔ እንጃ ብቻ አላውቅም። አይዶን ነው ምን እንደምን ማለት ነው። ሄርሜላ ደግሞ እንዳያችኋት ነው የምታረገው አረኬት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ እንዳያችሁት መግቢያ ላይ ሄርሜላ እነ ፈረንጆ ሊደበድቡኝ ነው ብዙ ዛቻ እየደረሰብኝ ነው ብላ ሄርሜላ አብርሽ ጋር እንዴት እንደሚያረጋት ሩሟ ጠርታ ማለት ነው። ሩታ ደግሞ እንግዲህ ባለፈው ፕራንክ ሄርሜላን እንትን ብሎ ይቅርታ ጠይቋታል እና ፍቺው እያላችሁ ነው እያበረታታችኋት ያላችሁት ማለት ነው። በነገራችን ላይ እናንተ ስላላችኋት አይደለም ሩታ የምትመራው፣ እንደ አብርሽ አይደለችም። ደስ የሚለው እንደ አብርሽ አይደለችም፣ እንደ አብርሽ በሰው አትመራም። ሲቀጥል ጠበቃው ጎበዝ ናት እኮ ሩታ። አንጃ የሩታ ጥንካሬ እና አብርሽ ሄርሜላን ማስወጣት ከህይወቱ ማስወጣት ቢፈልግ ኖሮ ማስወጣት ይችል ነበር። ማንም አይዘውም፣ ማንም እንትን አላለውም። ገባችሁ? ግን እሱ ከህይወቱ ማስወጣት አይፈልግም እንጂ ማንም ሰው አያስፈልገውም፣ ቤተሰብ ምንም አያስፈልገው። ሩታን እኮ የሄርሜላን ግማሽ እያከበራት አይደለም። ያውም የልጁ እናት ልትሆን የተዘጋጀችን ሴት ነገ አይኑን በአይኑ ልታሳይ የተዘጋጀች ሴት ማለት ነው። በነገራችን ላይ አብርሽ ዛሬ ላይ ይመስልሃል ዳሊ ወይ ምናምን አይተህ ሊሆን ይችላል፣ እያስመሰልክ ሊሆን ይችላል። ግን እንደዚህ በቃ ማን አለብኝ እንዳልክ አትቀጥልም። በዚህ ሰዓት አልቅሳብ ሊሆን ይችላል፣ አንብታብ ሊሆን ይችላል። ገባህ? አንተ ላይ መስላ ይችላል። እንደዚህ እኮ ነው ሰው በሚያስፈልጋት ማለት ገበና እንደባቂ ብዙ ነገር የምትሸፉንላን ነበር እና ያም ሲያቅት ደግሞ ርስማን በጣም የሚያስጠላ ነው የሚያደርጋት ድርጊት ማለት ነው። ሄርሜላ ከህይወቱ መውጣት ብትፈልግ ኖሮ አዲስ አበባ ሲሆን አዲስ አበባ፣ ቦታጅራ ትሄድ ቦታጅራ እየተከተለች ተጓደኞቹ ጀምሮ ማለት ነው እንደፈለጉ ህይወቱ ጣልቃ እንዲገቡ ያደረጋቸው ራሱ ፈቅዶና ወዶ ነው። እግዚአብሔርን አንዳንዴ በጣም ነው የሚደብረው የሚያስጠላው ማለት ነው እግዚአብሔርን። እና ራሱ ፈልጎ ነው ይሄን ነገር ያደረገው፣ ፈቅዶ ወዶ ነው እንጂ ማንም ሰው ማንም ህይወት ማብኳት ማዳከር አይችልም። አዎ እነሱ እንትን እያሉበት ነው፣ ግን እዚህ ጋር ለማሰባቸው በጣም ነው እንትን ያለኝ። ግን አብርሃም እኔ እንጃ ብቻ እሷም ድራማዋን እየሰራች ነው እንጂ
ደህና ሊታረቁ ደህና እየተቀራረቡ እያሉ ቡታጀራ ድረስ መምጣት የለባትም ነበር ሲቀጥል። እና ፍቹ ደግሞ ብላችሁ አታበረታቱ። ብዙ እየከፈለ እሱን ለመመለስ እሷ ከህይወታቸው እንድትወጣ ማድረግ ነበር የነበረባቸው። ገባቸዋ። እኔ ብቻ ይሄ ነው አልልም። ለሩታ እግዚአብሔር ጥሩ ነገር ያምጣላት። ሄርሜላ እንግዲህ ነው እነ ፈረንጁ አስፈራሩ ብላ ትላንት አስፈራርተዋል ነበር። እሷም ዝታ ነው በህፃን ልጅ ነው ማስመጣ እኔ አብርሃምን ብዬ ነው እንጂ ምናምን የምትገርም ሴት ናት። እኔ እንደ ሄርሜላ ባለጌና ስድ አይቼም አላውቅም። በጣም ስድ ናት። እግዚአብሔርን ከሚገባው በላይ ስድ። የሰው ልጅ እንዴት ነው የባለትዳርን የሆነ ወንድ ለእኔ ያደርገዋሉ ብሎ አይምሮን እንትን ማሳመን በዚህ ልክ ማለት ነው። በዚህ ልክ በጣም የወረደ አስተሳሰብ ያላት አይምሮዋ ራሱ እንዴት እንደሚሰራ አላውቅም። በነገራችን ላይ ማለት ነው። በነገራችን ላይ እኔ ሰዓቱን አላንድ ነገር አይደለም ያደረገችው። ከዛ ሲቀጥል ደግሞ ልጁ ራሱ እንትን ብላ ነው እንጂ የህፃኑ ልጅ አብርሽን አሳድግ ምናምን ያለችው የራሷ ልጅ እንደሆነ ነው እየተወራ ያለው አሁን ላይ ማለት ነው። ሚስጥሩ ስላልታወቀ ነው እንጂ ልጁ የእሷ እንደሆነ ነው እየተወራ ያለው ማለት ነው። እና የሰውን ትዳር በትናችሁ ፈጣሪያችሁን የማትፈሩ እኔ ብቻ አላውቅም። ብቻ አብርሃም ከራሱ ጋር ያለ ይመስለኝ። ከራሱ ጋር ቢሆን እኔ እንደዚህ አይነት ነገር አላደርግም። ምክንያቱም ናሂ የሄሉ ወንድም ደህና ይቅር በይኝ አጥፍቻለሁ እያለ የብር ሀብል ሲደረግልን ወደው የተቀየረው ማለት ነው። እና በጣም የሚያስጠላ ጊዜ የሚያስጠላ ዘመን ነው ያለንበት ማለት ነው። ምክንያቱም እንደገና የተዋችሁትን ሰው እንደገና አልፈልግህም ብላችሁ ብዙ ነገር ተደነጋግራችሁ አዲስ ህይወት ጀምሮ ስታዩ የዛን ሰው ህይወት ለማበላሸት የምንሮጠው የምናደርገው ድርጊት ተገቢ ነው ብዬ አላስብም። ነግበን ያለማለታችን አስተሳሰባችን በቃ ጊዜው እንዲሁም ዱሮ ማለት ነው። ልንገራችሁ ማርያምን እኔ የምሬ ስነግራችሁ ማለት ነው። ዱሮ እኮ አባቶቻችን ማለት ነው ይተሳሰባሉ ብዙ። የአሁኑ ግን ትውልድ ምን እንደሆነ ታውቃላችሁ? ጠዋት ሲነጋ ወይ ማታ ነጠላ ተከናንቦ ወይ ወደ ቤተክርስቲያን ወይ ወደሚያምንበት ሲሄድ ታዩታላችሁ። በሌላ ጊዜ ግን ሌላ ቦታ ነው የምታገኙት ማለት ነው። እኔ በናሂ ያየሁትን እግዚአብሔርን ነው የምላችሁ። አብርሃም አልተደረገበትም ብዬ አላምንም። ገባችሁ አይደል? ከህይወቴ ሁላ ውጪ ብሏት እንደገና እንድትመለስ ያደረጋት ሰዓቱ ወጥቶ አብርሃም እና ናሂ ጸበል ያስፈልጋቸዋል ብዬ ነው። 3-7 መጠበል አለባቸው። ብቻ ፈጣሪ ከእንደዚህ አይነት ተትርኩስኩስ ነገር ከእግዚአብሔር መንገድ የሚያስወጣ እግዚአብሔር እንደዚህ አይነቱን ነገር ይደብቃችሁ ነው የምለው። ውድ ቤተሰቦቼ ከእንደዚህ አይነት አይን አውጣ ከሆኑ ሴቶች እግዚአብሔር ይጠብቃችሁ። በቃ አይን ያወጣች እንዴ! እኔ ሩታ በጣም ጀግና ናት። እግዚአብሔርን እኔ በሆነ አንገቷን ብዬ ነበር እዛው ማንቃት ማለት ነው። ደግሞ ሄዱ ፈልጉ ብሎ ሄደ ወንድ ከባድ ነው። ኧረ በስመ አብ። እና አብርሃም ትዳሩን የሚፈልገው አይመስለኝም እንጂ ውጭ በቃ እኔ ሄድኩበት አትምጪ። ከዛ ሲቀጥል ደግሞ ሆቴል እኮ አያስፈልግም። ሆቴል እኮ እናትና አባት እያለ እንዴት ነው ሆቴል አልጋም እየያዘው እናትና አባቱ እዛው ቡታጅራ ላይ ሆነው እኔ በጣም ግርም ይለኛል። ግን ኧረ በስመ አብ፣ ኧረ በጣም ብልግና ነው። በጣም ብልግና ነውር ነው። እና ውድ ቤተሰቦቼ እናንተ ማሰብ አስተያየታችሁን ስጡ። እኔ ግን እንደ እኔ ሩታ በጣም ባለጌ ናት። አብርሃምም በጣም የወረደ ነው። ማንም ሰው እንደፈለገ የእሱን